መሲ ተብዬዋ ግመል ማለት ነው። እነዚህ ሁለት ቅናታሞች ማለት ነው። እናንተ አብርሽን ለመስደብ ለካ ተከፍሏችሁ ነው እንዴ? በጉቦ ነበረ የምትሳደቡት፣ በጉቦ ነበረ የምትንቀሳቀሱት። የእናንተ ጉድማ ገና ይወጣል እኮ ጉዳችሁ ይፈላል እንጂ አብርሽ ቀብራራ ማለት ነው። አብርሽ ታደሰ ገና የለበሳችሁትን አስወልቁት ያስጨልላችኋል ማለት ነው። ጨሌ ሆናችሁ ነው የምትቆሙት። እና መሲ ተብዬዋ ማለት እኮ አብርሽ ማለት የአንቺ ልጅ ነው። ወልደሽ እንደሱ የሚያክል ወልደሽ ታሳድጊያለሽ ብዬ ተስፋ አደርጋለሁ ማለት ነው። እናንተ አሁን በአብርሽ ላይ አፋችሁ የምትከፍቱት ሰሞኑ እኮ እኔ ይገርሞኛል እንዴ። ሰው ነው ሲሳደብ ለምንድን ነው ፊቱ ላይ ያሻንጉሊት የሚለጣጥፈው ፊንተር የሚለጣጥፈው? ለካ እንዳትታወቁ ነው እንዴ? ግቦ እንደበላችሁ ማለት ነው። የእናንተ ጉድማ ገና ይዘረዘርላችኋል እኮ ይወጣል። እና በዚሁ አጋጣሚ ማለት ነው በቅርብ ቀን አብርሽና ሩታ አሜሪካን ጠብቋቸው። የዛን ሰዓት ደግሞ ምን እንደምታመጡ እናያለን ማለት ነው። እኛ እኮ እንደናንተ አይደለንም። እቺ መሲ ተብዬዋ ማለት ነው ለራስሽ ይኸውልሽ፣ አብርሽን ለመስደብ አብርሽን ለመናገር በጉቦ ነው የምትንቀሻቀሽው ማለት ነው። ግን ትላንትና እኛ የመዳም ቅመሞች ቸገረን፣ እህታችሁ ተጎዳች ስቲ ስናግዝሽ ስናበረታታሽ ነበረ። በሳቱ ግን እኛን እየሞገንሽ ነበር። ዛሬ ወጥተሽ እኛ አብርሽ በንጹህ ልባችን በምንም ነገር ሳናይበት አብርሽ ጀግና ስለሆነ ጎበዝ ስለሆነ ጥሩ መልካም ስለሆነ የዋህ ስለሆነ እሱን ሰብስክራይብ በማድረግ በማበረታታት ለዚህ ደረጃ በልጦሽ ስለተገኘ ማለት ነው። አንቺ የቅናት መንፈስ አቃጥሎሽ አንቺ ራሱ እንኳን አብርሽ እኮ በጉባ አይንቀሳቀስም። አብርሽ እኮ ህዝብ ያንቀሳቅሳል እንጂ እንዳንቺ ተከፍሎት አይሳደብም። ተከፍሎት ወጥቶ ሚዲያ ላይ አይደለም የሚሰራው፣ በራሱ አይዲያ ነው የሚንቀሳቀሰው። እሱን መሆን ማትችሊ ማለት ነው። አብርሽ የሚገዛው ነጠላ ጫማ ገዝተሽ ማትለብሺ ማለት ነው። ገና ጉዳችሁን እናወጣለን ታያላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡንም እና የነዚህ የሁለት ቅንቅናምና የሁለት ቅናታም ሴቶች ማለት ነው ጉዳቸውን ብታዩ ጉዳቸውን ብሰሙ ማለት ነው። ግን እኛ የአብርሽ ደጋፊዎች እንደዚህ ባለጌ አይደለንም እንደናንተ ማለት ነው። እናንተ እንኳን ሞር የመዳም ቅመም የሰበሰበችው ብር ሰው ታሟል ብላችሁ የምትሰበስቡት ብር የታክሲ እንደምትቆርጥሩበት ነው ጉዳችሁ የሰማ ነው ማለት ነው። ደግሞ አንድ ሰው ኸይር ነገር ሲሰራ ጥሩ ነገር ሲሰራ መልካም ነገር ሲሰራ በሚዲያ ላይ ወጥቶ አይናገርም፣ ነውር ነው። ለፈጣሪና ላላ ብላችሁ ነው የምትሰሩት ማንኛውም ነገር። ሲቀጥል የመዳም ቅመም ናት ሁልሽን የምታንቀሳቀሰሽ ማለት ነው። ከአብርሽ ጀምሮ ማለት ነው። አብርሽን ማቶኝ ማለት ነው። አብርሽ የለበሰው ልብስ ማትለብሺ፣ አብርሽ የቀየረውን ልብስ ማትለብሺ ማለት ነው። እያንዳንድሽ ጉድሽ ነው የምናወጣልሽ። ቆይ አብርሽ ማለት ከና አድናቂዎች ጀግና አንበሳ። እኛ እኮ ማንኛውም ነገር ሲመጣብን ጉሩባችን አለ፣ በጉሩባችን ነው የምንፈታው። እኛ ጀግና ነን። ወተን ወይም ተሰቅለን ሀቢባ ቤት ሂደን እያለቃቀስን አይደለም ሰውን የምናሳክመው። ራሳችን ተማምነን ነው የምንንቀሳቀሰው። ምክንያቱም ጀግንነት ያስተማረን አብርሽና ሩታ ጀግንነትን አስተምረውናል፣ ዝምታን አስተምረውናል፣ ጸጥታን አስተምረውናል። በግንሁን ችግር የለውም የፈለጋችሁ ነገር በሉን። እናንተ ናችሁ እንጂ ጅል። እኛ ጉሩብ ላይ ማለት ነው እየገባችሁ የሰውን ፕሮፋይል እያስቀመጣችሁ ሚስጥር ለማውጣት ስትሉ እኛ እያወቀን ሞድ ይዘናባችሁ ማለት ነው። ይሄንን አክል ብር አውጥተናል፣ ይሄንን አክል ሰጥተናል ስንል እናንተ ሚዲያ ላይ አምጥታችሁ የምታሸራሽሩት ጅሎች በጎች እኮ እናንተ ናችሁ፣ እኛ አይደለንም። እኛ ዛሬም ነገም ከአብርሽና ከሩታ ጎን አንለይም። ሲቀጥል ማለት ነው በአብርሽ የመጣ ይሄን ሁሉ ትሰደቢያለሽ። ይሁን ስደቡኛ፣ ምን አገባኝ? ለምን ቀንና ማታ ስትሰድቡኝ አታድሩም ማለት ነው? ስድቡ ቢላዋ መሰላችሁ? ሚወጋኝ መሰላችሁ? ወይስ በአይኔ በፊት መቶ የሚለጠፍ መሰላችሁ? እናንተ ናችሁ ወንጀለኛ የምትሳደቡት ማለት ነው፣ የምትናገሩት ሌባ ሁላ እያንዳንድሽ። ቆይ ሚስጥርሽን ይውጣል ማለት ነው። አንድ ቀን ሚስጥርሽ ዝርግፍ እናረግላችኋለን ማለት ነው። እናንተ በመዳም ቅመም ለራሳችሁ ልብስ እየገዛችሁ ለራሳችሁ ጫማ እየገዛችሁ ማለት ነው። ሀታ ሐኪም ቤት ተኝታ አንድ ልጅ ልታዩ ስትሄዱ ከኪሳችሁ የታክሲ አታወጡም፣ በሰበሰባችሁት ብር ነው የምታወጡት ማለት ነው። ዛሬ አብርሽ ባልበላው ነገር ባላያዘው ነገር አንድ እንኳን ስጦታ ባልተሰጠው ነገር ስጦታ ሰጥተዋል ብላችሁ የመዳምን ቅመም አልወገናችሁም። እናንተ ጥቅማችሁ ሲቀርባችሁ ነው። የመዳም ቅመም ስትነቃባችሁ ነው። የመዳም ቅመም እናንተ ሌባ እንደሆናችሁ ብራቸውን ጠርጋችሁ እንደምትበሉ ሲያውቁ ሲነቁባቸው ነው። አሁን ለመዳም እንደዛ ካለችሁ ለመዳም ቅመም ካስባችሁ ማለት ነው። ማንም የመዳም ቅመም የታመመን ሰው አሳክም እያላት ማን ነው? አገር ዋይ ወጣችሁ እኮ ልታሳክም አይደለም።
ማንንም ልትረዳ አይደለም። አንድ ሴት አረብ ሀገር መታ ከማንም ስትዘል ከማንም ስትንዘላዘል ስራዋን ትታ ከማንም ጋር ስትሆን በሽታ ላይ ስትወጥቅ ማን ነበረ? የመዳም ቅመም ልታሳክማት ነበረ? እና እናንተ ከመጀመሪያ ጀምራችሁ ለመዳም ቅመም ብትቆረቆሩ ትደክማለች፣ መዳም ቤት ነው የምሰራው ብትሉ ከመጀመሪያ ጀምራችሁ ነበረ። ስንት ነገር እያደረገች የመዳም ቅመም ዝም እያላቻት ሞር እንኳን ከወንድ ጋር ሌላ ጋር ተንዘላዝላ አረገዘች የምታወርድበት ብላችሁ የምትለምኑ በመዳም ቅመም አይደል? ምን እዳ መጣባት? አንድ ሴት ራሷን ጠብቃ ራሷን አስከብራ ካልተቀመጠች ያንን ነገር እሷን በሽተኛ ለማድረግ ወይስ በሽታዋን ለማሳከም ምን እዳ አለባት? የመዳም ቅመም ማለት ነው። እራሷ እኮ ብዙ አለፍትና አለባት የመዳምን ቅመም። ዛሬ በዝች በህፃን ልጅ ትላንትን አንድ ፍሬ በወጣ ልጅ አብርሽና ሩታ ማለት አንድ ፍሬ ልጆች ናቸው። በተለይ መሲ የምትባይዋ ማለት ነው። አንቺ ወልደሽ ታሳድጊያቸዋለሽ እኮ ይሄኔ ከዚህም የበለጠ ወጣት ሊኖርሽ ይችላል። እና አብርሽን በዚህ ልክ አሁንም አታርፊም። ደግሞ ይቅርታ ብለሽ አይደል? ይቅርታ ጠይቀሽ አይደል? ይቅርታ ማለት እኮ አንቺ መጀመሪያ ስለ አንዳንድ ነገር መከራከር ሳትቺ ስለ ራስሽ ማንነትሽን ወቂ። ይቅርታ ማለት በጣም ከባድ ነገር ነው። ስሚ አብርሽን ነገም ቢሆን ዛሬም ቢሆን አትጥዩም። እኛ እንጥልሻለን፣ እኛ እንረግጥሻለን። ታያለሽ። የአብርሽና የሩታ ደጋፊዎች ማለት በጣም ጀግና ነን። በአብርሽና በሩታ ስም የተሰበሰብን እህቶች ከምንም በላይ ማንም አያሸንፈን እህቶች አለን ማለት ነው። እኛ እንደናንተ አይደለንም። ቢቸግረን እንኳን ወተን አናለቅስም። ታውቃላችኋ? በውስጥ ችግራችን እንፈታለን፣ እንወያያለን። አንዳችን ብንጠፋ የት ጠፋሽ፣ የት ገባሽ? አንድ ሰው እኮ አብሽር አለውልሽ የሚለው ሰው የሚናፍቀው ሰው አለ። እኛ ግን አንነፋፈቅም። አንዳችን ስንጠፋ አንዳችን በጣም ነብር የሆነ ልጆች ነን ማለት ነው። ዛሬም ነገም እኔ ከዝች ምድር ላይ እስካልሞትኩ ድረስ አብርሽና ሩታ ከመደገፍ ወደ ኋላ አልልም ማለት ነው። ምን እንደምታመጣው አውቃለሁ። ሂዱ፣ አውሩ፣ ለፍልፉ፣ ድከሙ፣ ውጡ፣ ውረዱ። እናንተ ናችሁ ብንደክሙ እንጂ እናንተ ናችሁ ያለ ሀሳብ የምታድሩት እንጂ እናንተ እንቅልፋችሁ በአይናችሁ ሳይዞር የሚያድረው እንጂ እኛማ ፏ ዘና ብለን ነው የምንኖረው ማለት ነው። ሚዲያው የኛ ነው፣ ቲክቶክ የኛ ነው፣ ዩቱብ የኛ ነው፣ ፌስቡክ የኛ ነው፣ ኢንስታግራም የኛ ነው። በሚዲያ ላይ ማንም ይዘን የሚያቆመን የለም ማለት ነው። ግን እኛ እንረግጣቸዋለን። ከነዚህ ከጀግና እውነት ከሚናገሩ ወንድሞቻችን ጎኑናን ማለት ነው። በአብርሽና በሩታ ስም ማለት ነው። መሲ እንረግጥሻለን። ደግሞ ለመዳም ቅመም ወተሽ ይቅርታ ጠይቂ ማለት ነው። የመዳም ቅመም በአንቺ ያፍ አትጠራም። የመዳም ቅመም ማለት በጣም ጀግና ናት፣ አንበሳ ናት ማለት ነው። አንቺን ያስተዋወቀችሽ አንቺን ቲክቶክ ሰፈር ወተሽ እንደዚህ አፍሽን እንድትከፍቺ እርዱኝ ደከመኝ እዚህ ያለ የተራባለ እንድትይ ያረገችሽ ራሱ የመዳም ቅመም ናት። ታውቂያለሽ? አንቺ እንኳን ምሳ በመዳም ቅመም ነው የምትበዩ ማለት ነው። አንድ እህታማ ከሄደች የታክሲ ትከፊበታለሽ፣ ምሳሽን ትበይበታለሽ። እንደዛ ነው የምታደርጊው። አብርሽ ግን እንደዚህ እንዳንቺ በወረደ ቦታ አይገኝም። ጀግና ልጅ ነው አብርሽ። እንኳን የሰው ታምሌት ወይም የሰው ቪዲዮ አያምጥቶ አይጭንም ማለት ነው። በመስራቱ እኛምን ያሰራል፣ እሱም ራሱን ያሰራል ማለት ነው። የኔ ጠንበለል ጀግና ወንድም፣ የኔ እህት ደግሞ ማትበገር ምንም ነገር ማይበግራቸው ማለት ነው። እነሱን እጥላለሁ ስትሉ ደግሞ እናንተ የምትወጥቁ ገና ታያላችሁ። ሪካርዳችሁ ሰሞኑ ካልወጣው ማለት ነው እናንተ ታያላችሁ ካልተዋረዳችሁ ማለት ነው። እና ጨርቅሽን ጥለሽ አስፋልት ለአስፋልት ካሮሽ ይኸው ምን አሉት ያለሽ የአብርሽና የሩታ ደጋፊዎች ማለት ነው። አብርሽና ሩታ ደጋፊዎች እናሳይሻለን ደግሞ ማለት ነው። በቅርቡ ቡታጀራ ላይ ድል ያለ ሰርግ አለ። ከዛም በኋላ ሰርግ ደግሞ መልስ ይጠራላ። መልስ ደግሞ እኛን እንድብን አድርገን የምንጠራው ማለት ነው። ለአብርሽና ለሩታ ትልቅ በሬ አርደን ማለት ነው። ምን እንደምታመጡ እናያችኋለን። እስቲ ሰማይ የምትጨብጡ ከሆነ ወይም ደግሞ ምድርን የምትፈነክቷት ከሆነ እናያለን። ዝም ብላችሁ ራስ ምታት በቀን 4-5 ትኔን እየወሰዳችሁ ትኖራቷላችሁ እንጂ ከአብርሽና ከሩታ ጭንቅላት መቼም አንወርድም። መቼም አለን። ነገም ዛሬም ቢሆን ፏዘና እያለን ደረታችን ፍት እያደረግን ማለት ነው እንደግፋቸዋለን ማለት ነው። ገና ልጆቻችን ከፍ ይላሉ። ከፍ ብለው ደግሞ እኛንም ከፍ እያደርጋሉ። የዛን ሰዓት ማለት ነው እርድ ድብን ስትሉ ማለት ነው ምግብን መብላት ታቆማላችሁ። እና ግሪሲሪ ፋሚሊዎች እኛ ሁሌም ወደፊት ማንም አያቆመንም ማለት ነው። አላማችን ብቻ